አግኝቻታለሁ መረጃዋን ካልኩ ሰውዬ ጋር ቀጥታ ላሰማና ሐዲስን መካድ በጠቅላላ እንደውም ለሚገቡት ወንድሞቻችን እና እህቶቻችን ቀድሞ ማስጠንቀቂያውን ቁጭ እናደርግላቸው ባይዘም። እሺ እንስማው እስቲ። የነብዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ስቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲትን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናቸው። አንዳንድ ሰው አላማ ምንድን ነው በእስልምና ላይ አንተና እፎይ እኩል ናቸው። ደግሞ ሁሌም ያኛው ሙስታዝ ሲመጣ ምሳሌ ቢያደርጉት እፎይ ነው፣ ያኛው ሲመጣ ምሳሌ ቢያደርጉት እፎይ ነው። አንዷን ሐዲስ ከካድ ሙርተድ ነህ፣ ከእስልምና ወጥተሃል። ይሄ ደግሞ ምን ብሎናል ከዚህ በፊት? ይሄ ኡስታዝ የቅዳውኑ ሙርተድ ነህ ከእስልምና ወጥተሃል ያለው ከእስልምና ከወጣ ሙርተድ ከሆንክ ትገደላለህ ብሎ ተናግሯል። ኢቭን ተውበት ሙሐመድን ከተናገርክ ደግሞ አለ ተውበት ብታደርግ እንኳን ተውበትህ እንቀበልህና ግድያው ግን አይቀርልህም። ሙሐመድን ከተናገርክ ተውበት ብታደርግ ንስሐ ብትገባ ይቅርታ ብትጠይቅ ይቅርታ ካልክ በኋላ ትገደላለህ። ግድያው ግዴታ ነው አይቀርም ብሎ አሁን አምላሁ እየፎከረ የሚያስተምራቸው ነው። እንግዲህ ኡስታዝም ኦኬ፣ እኛው ደግሞ ምን ይለናል? ለሱ ምላሽ እየሰጠ ነው አለ። ቀጥል። እሺ ትንሽ መለስ አረጋት እፎይና መሳስለውና እንስማው። በሙሉ ሙርተድ ነህ ታሲ አንተና እፎይ እኩል ናቸው። አንዳንድ ሰው አላማህ ምንድን ነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መስዳት አለበት፣ መወገድ አለበት። አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እናርዳሃለን ከሄድክ። አላመነበትም፣ ትታረዳታለህ፣ ይበጠስላል አንገት የደረሰበት አልቀበልም እንዳይወጣ ደግሞ እችኛዋ አስተምሮ ይፈራታል። አንድም ሶስትም ነው ብላችሁ ታምናላችሁ? በአካል ሶስት ወደ ርዕሳችን መጨረሻ ላይ ጠይቄያለሽ። ታገሺና መጨረሻ ላይ ጠይቄያለሽ። እንደምታየው እንግዲህ ዛሬ ምን ሐዲስ ተመልክተሻል ይክሩዬ? ነብይሽ የ6 ዓመት ልጅ አግብቶ የ9 ዓመት ልጅ እንደተገናኘ አይተሻል። ይህን ሄደሽ ደግሞ እንድጠይቂ መረጃውን ምን ላይ ጠቅሼልሻለሁ? ሱናን አቢ ዳውድ 21 ላይ ጠቅሼልሻለሁ። እንግዲህ እንደ እስልምና ሳሂ የተባለ ሐዲስ ጠብ እንደማይል ታውቂያለሽ። ስለዚህ ከፈለግሽም ከቡኻሪ ከተለያዩ ሐዲሳቶች ይዘንልሽ ልናቀርብልሽ እንችላለን። እሺ ማይክ ሸንቲጅና መሐመድ እንኳን ሰላም መጣ። እንዴት ነህ? ግን በዛውም መሐመድ ነብያችን ነው ስላልሽ የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅን እንትን የሚል እንዴት ነብይ ብለሽ ልትቀበዩ እንደቻልሽ ግን ብትነግሪ ነው። እኔ አሁን አባቴ እንደዚህ ቢያደርግ ይሄ ጤነኛ ነው ብዬ አባቴ ነው ራሱ ለማለት አፍርበታለሁ። እንኳን ነብይ ብዬ ልከተለው። ከዛ ደግሞ በጋብቻ የምሰሩኝ የኔን አርያ ተከተሉ ብሏል። ሽማግሌ ሆኖ ካርጀ በኋላ ህፃን ልጅን ገና አሸንጉሊት እየተጫወተች ሚጡጥዬ ገና ዥዋዥዌ እየተጫወተች ያለችን የ40 የወሲብ ጉልበት ያለው ደግሞ መሐመድ የ40 የወሲብ ጉልበት አለው። የ40 የወሲብ ጉልበት ያለው ህፃን ልጅን ህፃን ልጅ ታችሁ አስቧቸው እንግዲህ ቀፈፋት እናወጣሽ። አንድ መረጃ ተጠይቆ ነበረ። መረጃውን ጠቅሰን ለማለፍ ያክል በዚህ በሳሂህ ሙስሊም 1422 ሲ ላይ የሚገኝ ሐዲስ ነው። ነብዩ በሚሞት ሰዓት እሷ ገና ስንት ዓመቷ ነበር ይላል? ተመልከቱ። and when the holy prophet died ነብዩ መሐመድ በሞተ ሰዓት she was 18 years old ገና አንቺ እድሜ ላይ እንኳን አልደረሰችም። 19 ዓመቴ ነው ያለችው አይደል? እፎይ ባለሰዓት እሷ እድሜ ላይ እንኳን አልደረሰችም እሱ ሲሞት። መሐመድ የሚሞተው
ቁርስ እንግዲህ እስቲ ከዛ ይህንን ሰውዬ እንዴት ነው እሱን የምሳሌ አርያ አድርጌ የምከተለው ነው። ከዛ በኋላ ኤግዛክትሊ ይሄ ነው ጥያቄያችን የሚሆነው። ይመልሱልናል እስቲ የገቡት እህቶቻችን ብለን እንጠብቃለን። እቺ ነኝ ማሜ ብሏል ወርዷል። እሺ ነቢያችን ምሳሌያችን ይሆነናል። እኛም የ6 ዓመት በ56 ዓመት አግብተን ወሲብ እናደርጋለን የምትሉ አንድ ቁጥር እየጻፋችሁ ፕላስ ገስትን እየላካችሁ ኮፒ ሊንኩ የእንትና ቪዲዮ አለ። የአብዱል ጀሊል ካስታወስክ የሆነ ቪዲዮ ተናግረው ነበረ። እኔ አይደለሁም ቆይ እሱ አለ እንትን እነኚህ ሼኮች አለ የዋህብያ ሼኮች እኔ አልቀበልም፣ ቡሃሪን አልቀበልም። ምክንያቱም አለ እነሱ ሙሐመድ በ50 ምናምን ዓመቱ የ6 ዓመት አገባ ብለው ያስተምራሉ። ያ ሂድና እስቲ ሼኩን የ6 ዓመት ልጅህ እንዳርልኝ ብትለው እሺ አይልህም አለ። ኦኬ እሱ ቪዲዮ በጣም ያሳቀኝ እሱ ቪዲዮ በጣም ፈን የሚያደርግ ቪዲዮ ና እኔ አይደለሁም የሚለውን ልክፈተው እንዴ ወይ እሱን ቆይ በኋላ ያኛው ቢኖር አሪፍ ነበረ። አይ ቲንክ እንትናም ሰርቶበታል መሰለኝ። አንድ ኡስታዙ ያ ትልቁ ኡስታዝ ሰርቶበታል መሰለኝ። አንተና እፎይ አንድ ናችሁ እኔ ያለው እኮ አትቀበል በቃ አንተና እፎይ አንድ ናችሁ እኔ ያለው በስነ ስርዓት እኔ አልቀበልም። ከእስልምና ወጣል ከፍርሃል በቃ እንኳን ደስ ያለ ከፍርሃል ማለት የ6 ዓመት ሙሐመድ የ6 ዓመት ወሲብ አድርጓል ብለህ አግብቷል ብለህ ሶሪ ሄደና እስቲ ጠይቃቸው ሼኮችን ግብዳ እንደዚህ ጢማቸውን እንትን ብለዋል። የ6 ዓመት አገባ 9 ዓመት ተገናኛት እያሉ ያስተምራሉ። ሄደ ልጃቸውን እንዳርልኝ የ6 ዓመቷን ስትላቸው ግን እሺ አይሉም ማለት እነሱ አያደርጉትም ማለት ግን ነብዩ አድርጓል ሲሉ አይሰቀጥጣቸውም ማለት ከዛ ደግሞ ሮል ሞዴል ነው በጋብቻ እሱ ምሰሉት ይላሉ። እስቲ መኪያን ተቀበላት ምናልባት መኪያ ነብሮ ማይክል ነብሮ ነው የሚለው ነብሩ ዛሬ ይፈሩታል። ይህን ቶፒክ በጣም አይሻ ነች ልንገርህ እፎይ ሞስትሊ ህሊናቸው ውስጥ አለች ይቺ ነገር ህሊናቸው ውስጥ አለች፣ ግን ለአፋቸው ይክዷታል። የሚገርምህ በጣም ነው የሚገርመኝ። ኡስታዙ አሁን እንዳለው ማለት ነው ማስመታት ማለት ይሄ ነው በግልጽ እንደሚካደው። ለምሳሌ አንተ ስትክድ ካየህ እዚህ ጋር አንድ ሰው ምንድን ነው የሚለው? ከስር ያለው ክርስቲያን አይ እፎይ ትክክል አይደለም ነው የሚለው። ንጹህ ክርስቲያን ነው ያለው። አይ እፎይ እዚህ ጋር ስህተት ነህ ነው የሚለው። እዛ ግን አብረህ ነው የምትዋሸው፣ ሽምጥጥ የምታደርገው። በቃ ተቂያ ውይይት ገብተው እኮ እንዳለ ክደው እኮ ነው የሚወጡት። የስ ውይይት ከገቡ ኦልዌይስ ሸምጥጠው እኮ ነው የሚወጡት። ምክንያቱም ማያውቀውን ህዝብ በቃ እንደምንም አታለው አጭበርብረው ይወጣሉ። ከዛ ውይይት ማሸነፋቸውን እንጂ ሁለት ተናገሩ ሐሰት ተናገሩ አብዛኛው ማህበረሰብ ስለማያውቅ እንደምንም ብለው እንትን ይላሉ። አሁን ግን አባቴ መረጃ ይሰነድልሃል፣ ትቀጥፋለህ፣ ይመጣና እናሰጠዋለን ማለት ነው። ትዋሻለህ፣ ሰብሰብ አድርገን አመት ሙሉ እንረግጣለን ማለት ነው። በዋሸኸው ከኡስታዞች እያመጣን እናጋጨሃለን፣ ከሼሆች ከመሻዮች ከሁሉ እያመጣን እናጋጨሃለን፣ ከቁርአንህ እያመጣን እናጋጫለን፣ ከሐዲስህ እያመጣን እናጋጫለን። እንደ ድሮም ያለፈ የለም ስትዋሽ። በዚህ ነው ከዚህ 4 ወር 5 ወር በፊት ታስታውሳለህ፣ በፍጹም ተሳስታችሁ ክርስቲያኖች እንዳትዋሹ ብዬ ተናግሬ ነበር። የሚያስታውስ ካለ እንዳትዋሹ፣ ውሸቱ ራሱ ትንሽ ጊዜ ነው ጠልፎ ይዛችኋል እነሱም ብዬ ነበር። ሐዲስን ከነክዶታል እኮ አልቀበልም ብሏል። ይሄንኛው ሐዲስን ኮተቶች ናቸው ያለው፣ እንደው ቆሻሾች ናቸው። ያኛው ደግሞ አንዷን ከካርክ ሙርተድ ነህ፣ ሙርተድ ከሆነ ደግሞ ትገደላለህ ብሏል። ይሄኛው ደግሞ አልቀበልም፣ እኔ ካላመንክበት እወጣለሁ ስትል ትገደላለህ። አልቀበልም።
እነኛዎቹም የቅድሞቹም ደግሞ ምን ብለዋል? ሙርተድ ይገደላል እና በሸሪያ ብንተዳደር አስባችሁታል? ኢትዮጵያ ላይ ማን ይተርፍ ነበር? ማን ይተርፍ ነበር? አይደለም ኢትዮጵያ ላይ አንድ ሰው አይተርፍም። አባ እኔ ሸሪያን እኮ በጣም ሲያቆለጳጵሱት በጣም የሚያስቀኝ ነገር ባለፈው እንትና ላይ ቪዲዮ ሰርቼበታለሁ። ማን ነበር ስሙ? ተድላ ላይ ዓለማችን በሸሪያ ብትተዳደር እንዴት ውብ እንደሆነ ታውቃላችሁ አለ። አንድ ብጥብጥ አይኖርም፣ አንድ የሴት መደፈር አይኖርም በሸሪያ ብትተዳደር አለ። ታምናላችሁ? 1400 ምናምን ዓመት ሞላው ሙሐመድ ከሞተ ሸሪያን ከመሰረቱ። በሸሪያ እንትን መሰረጃ ቆሞባት 4 ሰዎች ወሲብ ስታደርግ አይተው ዘሞተ ተብሎ የመጣ አንድ የለም። በ1400 ዓመት ታሪክ ውስጥ አንድ የለም። ምክንያቱም ሊትራሊ 4ቱም በአይናቸው ማየት አለባቸው መርፌና ክር ሲሆኑ። በዚህ ምክንያት አሁን ድረስ አንድ የተገኘ የለም። አንድ በሉ። በሸሪያ ቢተዳደሩ ዋው ብጥብጥ አይኖርም አሉ አይደለ? በዓለማችን ላይ ሰላም ያሌላቸው ሀገራትን በአይምሯቸው አስቧቸው። ብጥብጥ የሚበዛባቸው ሀገራት ከጎረቤታችን እንጀምር። ሱዳን እርስ በርስ እየተናጠች ያለች ሀገር ነች። የምትተዳደረው በምን ነበር? በሸሪያ። ከጎረቤታችን አሁንም እንቀጥል። ሶማሊያ በምን የምትተዳደረው? በሸሪያ። እንቀጥል ራቅ ከፍ ብለን የመን እንክትክቷ የጠፋው በምን የምትተዳደረው? በሸሪያ። ከፈራረሱ አሁንም እንቀጥል። ሲሪያ በምድር የምትተዳደረው? በሸሪያ። እንቀጥል። ከፈራረሱ ሊቢያ እንቀጥል። አሁንም እያስተዳደሩ ካሉ ታሊባን አፍጋኒስታን። ታሊባን ስልጣን ከያዘ በኋላ ፍርስርሷ እየወጣች ያለች ሀገር፣ ሴት ልጅ መማር የለባትም፣ ሴት ልጅ ከምህሯ ውጭ ወደ ውጭ መውጣት አትችልም ብሎ ያለ ነው። እንቀጥል። ናይጄሪያ ሰሜናዊው ክፍል በሸሪያ ነው የሚተዳደሩት። እለት ዕለት ክርስቲያኖች እየታረዱበት ያለው ክፍል። ይሄ ሁሉ እንግዲህ በሸሪያ የሚተዳደሩ ሰላም የሌላቸው ሀገራት ናቸው። በዓለም ላይ እንደ ሀገር እየፈራረሱ ያሉ የፈራረሱ በሸሪያ የሚተዳደሩ ናቸው። ኤኒዌይስ ወደ ቶፒኩን መለስና እንትን አድርገው እንግዲህ የነብያችን ሱና የተረሳ ሱና አለ በሚል ብዙ ሰዎች ባክና አድርገው ምን ሆናችሁ ነው ሄዳችሁ ጠይቁ እንኳን እየተባለ እኮ ነው። እሱም ቪዲዮ እንደውም አሳያችኋለሁ። ምናልባት በመሀል ላሳይ ወይስ እጄ ላይ አለ? ሰላም ሰላም፣ እፎይ እንዴት ነህ? እንዴት ነው? ሁሉ ሰላም፣ ሁሉ ተማማማን ነው። ውሃብየው አልሐምዱሊላህ። ምንድን ነው ህዝቡ ሰልሞ አለቀ እኮ ዝም ትላለህ እንዴ? አንተም ትሰልማለህ። አንተስ አልሰለምክም? ሰልሜያለሁ። እኔማ ሰለምኩኝ። በቃ ጎበዝ። ደግመህ ሻዳ ስንቴ ሻዳ ዛል አንዴ ነው እንዴ? አንዴማ በቂ አይደለም። እናንተ ጋር እኮ 5 10 ነው የምትይዙት ለድራማው ድምቀት በደንብ እስክትለይ ድረስ። አሁን ለታኔ ቤት የገባውን አላየህም? 7 አካውንት ከፍቶ 7 ጊዜ ሻዳ ዞ ነው እኛ ጋር ስናዋርደው ጥሎ ፈርጥጦ የወጣው ልጅ። የራሳችሁን ሰው 7 ጊዜ ሻዳ ስታስይዙት ያዝ ነው። ኤኒዌይስ በነገራችን ላይ ቪዲዮውን አስደምጥና ወደ ቶፒኩ እንገባለን። መልካም። እሺ እንግዲህ ዋህብየው ይህንን ስለምትመልስልን እያዳመጥክ በረንብ። እሺ አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ ይሞታል አሉት፣ ኦልሬዲ ሞቷል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው ለምንድን ነው የማያገቡት ብለህ ጠይቃቸው። ክፉ ጥያቄ። ዋህብያን ጠይቀዋለሁ። ተዘጋጅ
ተዘጋጅበት ዋብየው የለም ሱና ነው ይሄ ፖይንት ደረሰችን 18 እንደዚህ አካባቢ ሆናትም በ40 እና 50 ዓመት ሽማግሌ ላለመዳር ልጅ ነች፣ ገና ሕፃን ነች፣ አልድርም አለ። ለአሊ በዛው ሰዓት 26 ዓመቱ ስለነበረ ለአሊ ግን ዳራት ለ26 ዓመቱ ሙሐመድ። እሱ ግን 54 አካባቢ ሆኖት እድሜው የ6 ዓመት ሕፃን ልጅ ሲያገባ ዛሬ ይመጡና ምን ይሉናል? አይ ችግር የለውም ደርሳለች ይላሉ። የ18 ዓመት ለ40 ዓመት ሰው አልድርም ያለው ሙሐመድ የ54 ዓመት ሽማግሌ ሆኖ የ6 ዓመት ሲያገባ ግን ደርሷል ይሏል። ሙሐመድ የገዛ ልጁን የ10 ምናምን ዓመቷን ለ40 ምናምን ላለመዳር ገና ልጅ ነች ሕፃን ነች ብሎ ለ26 ዓመት ዳረ። ለሱ ሲሆን በ54 ዓመቱ የ6 ዓመት ሲያገባ ግን አይ ችግር የለውም ሱና ነው እንከተል እያለን ነው። ዋብያው ትከተላለህ? በ56 ዓመት የ54 የ56 ዓመት ሽማግሌ የ6 ዓመት ሕፃን ልጅ እንዳርልኝ ብለህ ትድርለታለህ? ባይዘው አሁን እዚህ ጋር ማወቅ ያለብህ ነገር አንተ የድሮ ሰውና የአሁን ሰው እንዳለ። ለምሳሌ እኔ አያቴ ቆይ ፋጢማ የድሮ ሰው ነች አይደለችም? ቆይ ፋጢማ የድሮ ሰው ነች አይደለችም? እኔን አስወራኝ ሀኒላ አብራና ከዛ ትነግረኛለህ። ፋጢማ የድሮ ሰው ሙሐመድ የገዛ ልጁን ለ40 ዓመት ሽማግሌ አልድርም ያለው በ18 ዓመቷ ለ26 ዓመት ሲድር እሱ በዛው እድሜ ላይ በዛው ኤጅ ላይ በ54 ዓመቱ የ6 ዓመት ሲያገባ በፋጢማና በአይሻ መካከል ልዩነት አለ? እሱ ልጄን አልድርም ብሏል። አዎ ለአቡበከርና ለዑመር አልድርም አለ። ልጅ ነች ገና እድሜዋ ትንሽ ነው ብሎ ነው አልድርም ያለው። እንደዚህ የሚል ማስረጃ ካለ ቃል በቃል አሳይ። ልጅ ነች ገና አለ። ልጅ ነች አለ። ልጅ ነች ብሎ አልድርም ብሎ እንዲህ የሚል ማስረጃ አለ። ለተመሳሳይ እድሜ ዳረ። ከዛ በኋላ ተቀራራቢ እድሜ ላላት ማለት ነው ለአሊ እና በ6 ዓመት አለ ነው በ9 ዓመት ነው ያገባት አይሻን ረዲየላሁ ዐንሃ። ናዩ ይናምቡ በተለ አሁን በዛ ሰዓት የነበረ ሰውና አሁን ላይ በጣም ልዩነት አለው። ስለዚህ የሙሐመድ ቆይ ስለዚህ የሙሐመድ ሱና ለዓለም ማይሆን በጊዜ ተገደበ የሚጣል ቆሻሻ አስተምሮ ነው ማለት ነው። በአሁን ዘመን አይደለም እያልኩ ያለሁት እኔ በሰው ደረጃ በዚህ አሁን ለማንኛውም ይሄን አዲስ አንብብ የገዛ ሚስቱን ላለመዳር ያደረገውን ምን ሐዲሱ ሰሂህ ነው? የማን ሐዲስ ነው? ያው ሰሂህ ሐዲሱ ሱናን ነሳኢ 3221 ላይ የሚገኝ ሐዲስ ነው። ናሬትድ አብዱላህ ቢን ቡራዳ በአማርኛ ደግሞ ብራዘር እዚህ እንግሊዝኛ የሚሰማ የለም። አንተ ሁሌ በእንግሊዝኛ ምን እንትን ትላለህ ብራዘር? ወዲያው እኮ ዱብ ነው ማድረግ ለዊዝን ፍራክሽን ኦፍ ሰከንድ ችግር የለውም። ምን አጨናነቀ ወንድሜ? ዱብ ነው። እሷን ብቻ ሙሉ ነው ፈልገው ሙሉ ማለት እሷን ብቻ ቀርጸህ እንዳታመጣለህ። አረ ይሄው ሙሉን ከስር እንዲያረኩ ሙሉ ማለት ሙሉን ይሄው ኮፒ ያረኩልህ እኮ አልታየህም እንዴ ብራዘር? ይሄው ሙሉን ምንድነው የምትለው? ይሄው ትራንስሌት ዱብ ይልላል። ይሄው እሺ ይሄው ተመልከት። የሐዲስ ምንጭ ይላል። የሐዲስ ምንጭ ሱናን ነሳኢ 3221 ላይ ደረጃ ሶሂህ ትክክለኛ ይላል። እሺ እንዲህ ይላል። ይህንን ነብዩ መሐመድ ሐዲስ እንዲህ ብለው ዘግበውታል። ከአብዱላህ ቢን ቡራዳ ተይዞ እሱም ከአባቱ እንደተገለጠው አቡበከርና ዑመር ተመልከት። አቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። የማንን ልጅ? የመሐመድን ልጅ ፋጢማን ለማግባት ጠየቁ። ከዛ አጩ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷ ገና ትንሽ ናት ምን አለ?
ትንሽ ናት። ስለዚህ አሏቸው። ከዚያም አሊ ለጋብቻ ጠይቆ ለሱም ምን አሉለት? ዳሩለት። طيب እንትና በሚጠይቀው ጊዜ እድሜዋ ስንት ነበር? እድሜዋን ስንተኛ እድሜ ላይ ነበረች? ከ18 እስከ 19 ነው የምትገመተው። ቅድም የሚያሳየው ቪዲዮ ላይ እየተናገርን ነበር። ማስረጃ እዚህ ላይ ካለ ለምሳሌ ዛኔ ህፃን ልትሆን ትችላለች። ቃል በቃል ለአሊ ላይ የዳሩት ለምንድን ነው? እሱ የጠየቁት ዑመርና አቡበከር ነበሩ አይደለ? ዑመርና አቡበከር ቢጠይቁም በዛ ሰዓት ስንት እድሜ ላይ ነበረች? እነሱ በሚጠይቁበት ሰዓት እየነገርኩህ እኮ ነው። ዑመርና አቡበከር ጠየቁ፣ ተመሳሳይ ነው። ግን ለማንዳራት ለአሊ ምክንያቱም ዑመር የዛኔ እኮ ህፃናት ነው እያለ እኮ በአሊና ዑመር በሚጠይቁበት ሰዓት ልጅ ናት አይልም። እንደዛ ሳይሆን ዑመርና አቡበከር ሲጠይቁ ባቡን አሳየው። እንትና ኮስቴ ባቡን አሳየው። ይኸው a woman marrying someone who is in similar age ነው የሚለው። ያ ለተመሳሳይ ማግባት ኤጅ which ባልና ሚስት እነኛ ተመሳሳይ ስላልሆኑ ያልተሰጠበት ምክንያት ምንድነው? እነኛ እድሜያቸው 40 እና 50 ነው። የአሊ ግን 26 አካባቢ ነው። ካልኩሌት አድርገህ ነው የምታመጣው። ምክንያቱም የአሊም የዑመርም የአቡበከርም እድሜያቸው አልተጠቀሰምና። ነገር ግን ይታወቃል እና አቡበከር እና ዑመር ከአሊ ታላቅ ናቸው። መሐመድ ደግሞ ከነሱ ታላቃቸው በእድሜ። ስለዚህ ሐዲሱ ራሱ ምንድነው የሚለው? ለተመሳሳይ ወንድ ልጅን ልጅ ስለማጋባት ቀጥል። ያው መረጃ ከፈለግ ያው ላምብብልህ። ፋጢማ ኤጅ ዌን ሺ ሜሪድ አሊ ቢትዊን ምን ይላል? 9 to 19 ቀጥታ ደግሞ እንትን በተባለበት ምን ይላል? 18 ያው ሰጫስ 18 or 19 ይሄ ስንት ቁጥር ላይ የሚገኘው? ቀጥታ ከሂስቶሪ ላይ ነው ወጥቼ ከፈትኩልህ። ላ ይሄን አለ ማን የሚፈልገው ታማኝ የእስላም እንትን ነው። እነ ቡኻሪ ቁጥርን ያዝና ቼክ አድርገው። በቃ ተመሳሳይ እድሜ ላይ ስለማጋባት እነኛ ለአሊና ለዑመር የእምቢ ያሉበት ምክንያት በእድሜ ከሆነ ችግር የለም፣ እሱን አይቼ እንትላለሁ። ሲቀጥል ደግሞ ይሄ 9 ዓመት ልጅ ማግባት ሀታ አሁን የራሱ ሰው ያገባል እንኳን በዛ ሰዓት ሆነ ማለት ነው። ለምሳሌ የኔ አያት ገና 8-9 ዓመት እያለኝ ነው ያገባችው። ስለዚህ ነብይህ ሮል ሞዴል የሚሆነው ገና ሽንጉሊት ስትጫወት የነበረ ጸጉሯ የተመላለጠችን ህፃን ልጅ ነው ያገባው አይደለ? እያልኩ ያለሁት የዛ ሰዓት ሰውና አይሻ በራሷ ቃል እኮ ባለች በራሷ ቃል ትልቅ ሴት ነበርኩ ማለት መረጃውን አንተ ታዞች የቀጠፉትን እችን አዲስ አውቃታለሁ። እሷንም እንዴት ሂምሌት እንደማደርገው ላሳየህ። መረጃውን ክፈተው። ሴት ልጅ 9 ዓመት ከሆናት ሴት ትባላለች ደርሳለች ብለው ኡስታዞች ይቀጥፋሉ አይደለ? ክፈተው እንዴት እንደማዋርዳችሁ አሁን እሷ አይሻ 9 ዓመት ልጅ ነው እንዴ? ያን ሁሉ ሐዲስ እየዘገበችው አንተ ስታስበው ወበዝ ያ ሁሉ ሐዲስ እንዴት ነው የዘገበችው? ታዲያ ይላል መሐመድ ከሞተ በኋላ እኮ መሐመድ ከሞተ በኋላ ከ45 ዓመት በላይ ቆይታለች እኮ። በ63 ዓመቱ አካባቢ እኮ ነው የሞተችው። አርጅታ እኮ ነው የሞተችው። ትልቅ ሰው ሆና እንዴት ነው ዘገበችው? ላል እሷ እኮ ታዲያ እዛው እኮ ነው የምትዘገበው እኮ እሷ እሱ እያለ እኮ ነው የምትዘገበው። አይደለም ይሄንንም አታውቅም። እዛው እያለ ነው የምትዘግበው ይላል። መሐመድ እያለማ ሐዲስ የምትዘግበው ነገር የለም። ቻሌንጅ ታደርገኛለህ? መሐመድ እያለ ነው ሐዲስ እገባለሁ። ቻሌንጅ ታደርገኛለህ? መሐመድ እያለ ነበር ሐዲስ ሲዘገብ የነበረው። አንዴ መንገድ ላይ ነሽ። የት መንገድ ላይ ነው? ምንም ያው ዛሬ እዛ ዋሽተው የነገሯችሁን እናፈርሰዋለን በሰከንድ ውስጥ። ልዋሹ እንዳትሞክሩ። ሰላም ሁሉን አለ። እንኳን ደህና መጣ። እንኳን ደህና ቆየን። አማን ነው መስገነው። እንዴት ነው አለን? እኔ መልክ አንድ ሰው መልእክት ልኮኝ ነው። ኦኬ ቶፒኩ ላይ ልታስገባው። ቶፒኩ ላይ ማንኛውም ሰው መግባት ይችላል። ዝም ብለው እኮ ሪኩዌስት ሲልክልህ አስገባው፣ ገስት ሲልክልህ አስገባው። እኔ ቶፒክ የለኝም።
ቶፒክ የለኝም። ምንም የማወራበት ነገር የለም። ማውራት አልችልም። ብቻ ያን ሰው እንድታስገባው ልጠይቅ ነው የመጣሁት። አቀሚቱ አድርግና ተቀመጥ። ማንኛውም ሰው መምጣት ይችላል፣ ችግር የለብንም። እኛ ሰይድ እንኳን ደህና መጣ። ማንኛውም ሰው መግባት ይችላል። ሰይድ ሙስሊም ኦኬ። ዋብያው መንገድ ላይ ነኝ ብሎ ላሽ አለ አይደለ? ይቺ በቃ ይሄ እንትን ርዕስ በጣም ከሚያሸማቀቃቸው ነገር አንዱ ነው። የሚገርማቸው ዋሽተው ጠጋግነው ሊጠጋግኑት ሞክረዋል። እኔ ትቼው ነበር። ይሄ ቶፒክ ተቀጥቅጠውበት ትተነው ነበር። ኦፍኮርስ የሚያስቁኝ ፓርት ምን እንደሆነ ታውቃለህ? ሕፃን ልጅ እንዴት ምናምን ሲሉ እንዲያስቁኛል። ከዛ ተቆርቋሪ ሆነው ሲመጡ ማለት ነው ነቢያችን 6 ዓመት አድርጎ ያው ማሽንጉሊት ስትጫወት ጸጉሯ እስክትመላለጥ ድረስ እንትን ብሎ ኤች ነኝ እስካሁን ማይኳን አልከፈተችም። እስኪ ማይል ሰይድ እና ልጅ ሙባ ሰይድ እንደ ልጅ ሙባ ሳይድ ቅድም ባይዘ የሰራሁት ቪዲዮ ራሱ ሪፖስት እንዲያደርጉ አሳያቸው። በዛውም ቪዲዮውን ትንሽ አሰማል። መልካምሽ እኔ ያልሰጧችሁ ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደረገው ነቢይ መሐመድ የሆነ ሴት መጣ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢ ያሏት እኔ አይደለም የዘገብኩት። እኔ አይደለሁም ሙሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም፣ ቡሃሪ ነው ያለው። እባካችሁ ተውኝ፣ እኔ አልቀበልም፣ በቃ ጨንቆኛል እያለ ነው። እኔ ልጨነቅለት፣ እኔ ልጨነቅ፣ እኔን አባቴን እንዳለችው ሪፖስት አድርጋችሁ ተመለሱ ሁላችሁም። ይህን ቪዲዮ በጣም ሪፖስት አድርጋችሁት ነው ሁላችሁም። ጨንቆት ነው እኔን ትላለህ። እኛ እንጨነቅ እንደ እኔ ምን አገባኝ? ቡሃሪ ለዘገበው አይመለከተኝም። ቡሃሪ ያቀኛል አለ። ቡሃሪን አላውቀውም እንደውም አለ። የሆነ በጣም ተናደው ግመሸው ቡሃሪን አይመለከተኝም አላውቀውም አለ። እንዲህ ነው ሽምጥጥ ማድረግ። ምንድን ነው አንድ ቁጥር በታች ያላቸውን እንዳታስገባ፣ አናስገባ። ዝም ብለው የሚቀመጡትን ደግሞ ሸኛቸው። ሰይድ ቤቱ መቀመጫ አይደለም፣ ስገቡ ልታወሩበት ነው። ሰይድ ማይክል ለምንድን ነው የማከፍተው? ወንድማችን ሰይድ አስወርደው ካልከፈተ። ኦኬ እሺ። አብዱሴ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ኦኬ። አግብተሃል? መልካም። የ6 ዓመት ህፃን ልጅ ማግባት ይፈቀድልሃል? ይንቀጥል። የ6 ዓመት ህፃን ልጅ ማግባት ትችላለህ? አችልም? ምን ላይ ነው እንደዛ የሚለው? ትችላለህ አችልም ነው ጥያቄ ነው እኮ። ከምን ተነስተን ጥያቄ ጠየቅ? ከነብይ ተነስቼ የነብይን ሱና ትከተላለህ? እከተላለሁ። ኦኬ። ነብይ በስንት ዓመት ነው አይሻን ያገባት?
ዓመቷ። ስለዚህ አንተ የ9 ዓመት ህፃን ልጅና አግብተህ ትገናኛለህ? የዛኔ የ9 ዓመት ልጅ ትደርሳለች። አዎ፣ እስቲ ማስረጃ ስጠኝ። ያኔ 9 ዓመት ትደርሳለች፣ አሁን ግን ቀርቷል፣ ተከልክሏል የሚል። ስለዚህ የነብይን ሱና አትከተልም አሁን ላይ። አልከተልም አላልኩም፣ እከተላለሁ። የምትከተል ከሆነ የ9 ዓመት ልጅ ታገባለህ? አሁን ምክንያት ስጠኝ። የነብይን ሱና የምትከተል ከሆነ አንተ የፈጣሪን እንትን ትከተላለህ? አይ ግራ ገባን እኮ አብዱሴ። ትከተላለህ ወይ? እንግሊዝኛ ትችላለህ? እንግሊዝኛ ትችላለህ? አማርኛ። እሺ ልተርጉምልህና ይኸው ሳሂህ ቡኻሪ ላይ ካለ ሐዲስ ላይ ቀጥታ እዚህ ጋር ልተርጉምልህና አንተ ራስህ እንድትታዘብ ማለት ነው። እሺ ምን ይላል መሰለህ? አይሻ ረዲላ በዛ ሰዓት በፍጹም አልደረሰችም ነበር ነው የሚለው። ሐዲስ ደርሳለች ብለህ አይደል አንተ እንትን ያልከው? አልደረሰችም ይላል በግልጽ። እሺ አዳት ታይም አንተ መጽሐፍ ቅዱስ እንደሚጋጭ ታምናለህ አታምንም? ብራዘር ምንድን ነው የምታወራው? ዛሬ ሰላም ነህ? ከቤት በሰላም ነጣው? እሺ ምን ይላል? እስቲ አንብበው፣ ጮክ በልና እስቲ አንብብልን። ምን ሳሂህ ቡኻሪ ዝም ብለህ ሳሂህ ቡኻሪ አይባልም። ምን ላይ እንደሆነ ሙሉውን ምንድን ነው ይባላል? ምንድን ነው ይባላል? ሳሂህ ቡኻሪ አይባልም። ተመልከቱ። እሺ ምንድን ነው የሚባለው? አውጣውና አረበኛውን ተርጉሙ። አረበኛውን አውጣው መጀመሪያ። አረበኛውን አውጣውና መጽሐፉን አሳየኝ። እሺ ያው አንብብ። እሺ አሳየኝ። ኪታቡን አሳየኝ። ኪታቡን ዋና ኪታቡን አሳየኝ። ኦኬ። እና ተቀበለው። በመጽሐፍ ነው የምትፈልገው? በመጽሐፍ ነው የምትፈልገው? ሃርድ ኮፒ በመጽሐፍ ከሆነ ታነባለህ? መጽሐፉን አምጣው። እርግጠኛ ነኝ? በደንብ አስተውሉ። በመጽሐፉ ለምሳሌ አይሻን ገና ያልደረሰች ለአቅመ አዳም እንደሆነች ካሳየን እስልምና ለቀህ ትወጣለህ? ትወጣለህ አይደል? ይሄ ቆሻሻ እንደሆነ ተስማምተናል አይደለ? ጥሎ ወጣ። ሊከፈት ነበራ። ይኸውልህ ሊከፈት ነበር እዚሁ ጋር። ይኸውልህ ህይወትን ነበር የምጠለው። በካዳችሁ ቁጥር እኮ በዋሻችሁ ቁጥር እስልምናን ነው የምታፈርሱት። እስልምናን እያፈረሳችሁ ነው የምትሄዱት። እስልምናን እያፈረሳችሁ ነው የምትሄዱት። ልጅ ሙባ ልጅ ሙባ እንትን እፎይ አስገባ። ሰው ሌላ የቅድሙን ቪዲዮ አንድ ያሳያቸው። ጀምራ የተወካውን የሰራሁትን ቅድሙ። ኦኬ አንተ ያወራው የሚቀጥል ነው። መልካምሽ አንተ ለክርስቲያን አሳልፈህ ትሰጠናለህ? እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጥታ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀናች ነገር አጥቢው ያሏት እኔ ያልዘገቡት ኡስታዙን አታስጨንቁት። ከሱ መረጃ አግኝተን እናንተን ቻሌንጅ እያደረግን ስላልሆነ በእርግጥ ህፃን ልጅን ፔሬድ ያላየች ህፃን ልጅን ወሲብ ማድረግ የሐላል እንደሆነ ከኡስታዞቻችሁ ስሙ። የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው ያዘው። ስለዚህ ያልደረሱ
ፔሬድ ያላየችን ማግባት፣ ማጨት፣ መገናኘት ይቻላል ወይ? ሐላል ነው። ምንም የሚከለክል የለም። ምን ያላለችን ጻፉልኝ። ፔሬድ ማየት ያልጀመረችን። ቲክቶክ ላይ ያሉት ኡስታዞች ስለሚያሳፍራቸው ከኛ የሚደርስባቸው ምት ከባድ ስለሆነባቸው ሊያድበሰብሱ በዛን ዘመን በዛን ጊዜ በዛን ወጥቶ በዛ ተፈልጦ ነቢያችን ፍትሐዊ ስለሆነ 40 ሴቶች ቢገናኝም የ40 ሰው ወሲብ ጉልበት ቢኖረውም አይሻሌ ሲሆን ግን እንደዚህ ተፈጥሮ እንደዛ ወጥቶ እንደዚህ ገብቶ ነቢያችን ጎበዝ ገበሬ ስለሆነ የ40 የወሲብ ጉልበት ስለተሰጠው ሕፃኗን አይሻን በ6 ዓመቱ ሲያገባት በ9 ዓመቱ ሲገባባት ምናምን ይላሉ። አሁን ያሉት ሼዎቻቸውስ ምን ይላሉ? ፔሬድ ያላየችን ማግባት ይቻላል ወይ? አይሻ ታውቃላችሁ፣ በዛ ወጥቶ በዚህ ገብቶ በዛ ገብቶ 9 ዓመቷ ላይ ፔሬድ አይታለች። በ9 ዓመት ደግሞ ሴት ልጅ ፔሬድ ታለች፣ ሴት ልጅ ደርሳለች በ9 ዓመት ይሏችኋል። እንግዲህ ያውስ በ9 ዓመት ፔሬድ የመታይ ከሆነ ቁርአናችሁ ደግሞ ገና ፔሬድ ያላየችውንም ማግባት ይቻላል ይላልና ማግባት ብቻ ሳይሆን ወሲብ አድርጎ መፍታት ይቻላል ይላልና ከ9 ዓመት በታች ያሉትንም ወሲብ ማድረግ ይቻላል ማለት ነው። በእናንተ ሎጂክ መሰረት አይሻ የ9 ዓመት ሴት ልጅ ሴት ትባላለች ደርሳለች ብላለች ካላችሁ የ8 እና የ7 የ6 እና የ5 የ4 እና የ3 የ2 እና የ1ም ወሲብ ማድረግ ይቻላል ማለት ነው። ምክንያቱም እንደናንተው እንደ ሙእሚን እንደምትባለው አይሻ ንግግር መሰረት 9 ዓመት ላይ ሴት ልጅ ፔሬድ የምታይ ከሆነ እንደ አላህ ንግግር ደግሞ ፔሬድ ያላየችውን ወሲብ አድርጎ መፍታት ይቻላል ስላለ ሼካችሁም ሲል እንደሰማችሁ ፔሬድ ያላየችን ማግባት ይቻላል። ቀጥለው ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ይቆጠራል እንዴ? የኛው ነው ጭራሽ የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው የምታየው። አንድ ሴት ማለት እና በህፃንነቷ አንድ ሴት ልጅ ምናጥልም ኢዳ ራሱ አታይም፣ ፔሬድ ራሱ አታይም። እና እንዴት ነው ኢዳ ይቆጠራል ወይ? ይችን ፔሬድ ያላየችን ኢዳ የሚቆጠረው ወሲብ ለተደረገች ብቻ ነው። ወሲብ ካልተደረገች ኢዳ አይቆጠርም። ስለዚህ ኢዳ ይቆጠራል ወይ ሲባል ፔሬድ እኮ ሲጀመር አታይም። እሷ 3 ጊዜ ፔሬድ አየች ብለህ የምጠብቀውም የለም። ኦልሬዲ የምታየው ነገር የለም። ሁለተኛ መረጃን ጨምርላችሁ አንድ ሼክ ደግሞ እንደረብላችሁ። ቀጥል። ቲቪ ላይ ደግሞ ተጠይቀው ይህንኑ የመለሱትን አትታሰርም፣ ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። እንግዲህ እንደሰማችሁት ነው። እንደ እስልምና ፔሬድ ያላየችን ሕፃን ልጅ ክትባት መርፌ ሳይሆን ግንኙነት ማድረግ ይቻላል። ከዛም ፔሬድ ያላየችው መፍታት ይቻላል። ሼኮቹም ያሉት ከመጽሐፎቻችሁ ነው። ሱረት ጠለቅ ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ቁርአናችሁ አስቀምጦታል። ነብያችሁ ደግሞ ለዚህ ሮል ሞዴላችሁ የ56 ዓመት ሽማግሌ ነብያችሁ የ6 ዓመቷ ሚጥዬ አይሻ በ6 ዓመቷ ሽምግሌት የምትጫወተዋ የ40 ሰው የወሲብ ጉልበት ያለው ነብያችሁ አግብቷል። አሁን ላይ ብለን በዚህ ጉዳይ እናወራለን። ታቁበታላችሁ መሐመድ በቃ እኔስ እና እንዲህ ነው። ልጅ ሙባ እንኳን ደህና መጣ። ተመልሶ ገባ። ይሄ ሰውዬ ምን ሆኖ ነው የማያወራው? ዝምታ አውጦ ነው። ልጅ ሙባ ስሚዝ ልጅ ሙባ
ኦኬ ጥሩ ቃልንና እንትናን እርግብን እንጭመቅ ካልሆነ ኦኬ የሚፈራው ርዕስ ስለሆነ ይሄ በጣም የሚፈራውና የሚያሸማቅቀው ርዕስ ነው። በእነዚህ ባይዘው የተለያዩ መጽሐፍት ተጽፏል። የሚገርማችሁ የተለያዩ መጽሐፍት ተጽፏል። ኢቨን ራሱ ሙፈሲራኖቹ ራሱ ስለዚህ ነገር ሲያብራሩ ምንድን ነው የሚሉት? ምንም ሀቅ ነው የሚለው። ለምሳሌ እዚህ ይሄ አሁን የኢብኑ ከቲር መጽሐፍ ነው። የኢብኑ ከቲር መጽሐፍ ላይ አሁን በስንስራት በግልጽ አድርጎ ምን ያስቀምጠዋል? አዎ ህፃናትን መገናኘት ይቻላል፣ ከተገናኙም በኋላ መፍታት ይቻላል ብሎ ነው በግልጽ ያስቀምጠው። ስለዚህ ይሄ ያሸማቀቃቸው ሙስሊሞች መግባት አይፈልጉም፣ የነብዩን ሱና በስንስራት ስለሚያሳይ። ራያ ወሎ ነው። ሰላም ነው ሰላም፣ እንዴት ናችሁ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። በመጀመሪያ ስላስገባችሁኝ ደስ ብሎኛል። እፎይ በአንተ ቤት እገባለሁ ብዬ አስቤ አላቅም ነበር። ዛሬ ደስታዬ መቆጣጠር አቅቶኛል። ከስርሽ የሆነ ሙስሊሞችን እየተቀበለ ሸበካዬ ያዜ ነው መሰለህ። ኦኬ ትሰማለህ? ምን ነበረ? እኔ የኦርቶዶክስ እምነት ተከታይ ነኝ። ግን የኦርቶዶክስ እምነት ተከታይ በሆነም በእምነቴ በኩል ምንም ማለት ትምህርት የማውቀው ምናምን ነገር የለኝም። በዛ ላይ እኔ ያለሁት በስደት ነው። አንተ የምትችል ከሆነ መምህር የሆነ የሚያስተምረኝ ሰው ፈልጌ ነበር በዚህ መጥቼ እንድገባ የፈለግኩት። የምትችል ከሆነ በክፍያ ቢሆን በወር መክፈል ችግር የለም። እነ ቃልንና ቆስጤን ፎሎ አድርጋቸውና መምህር እንትን ይሉልሃል። ክርስቲያን መምህራኖች ደግሞ አሉ ብዙ እኮ። በአሁን ሰዓት ላይ መምህር ቸገረ ይባላል። ያውም ውጭ ነው። አይ በስደት ላይ ስላለውኝ በስደት ላለ ታዲያ በጣም ቀላል እኮ ነው። በስደት ያለ እንትንህን መጠቀም ዩቱብ መጠቀም ትችላለህ። ቲክቶክ ላይ የሚያስተምሩ ኦርቶዶክሳውያን መምህራን በጣም ብዙ አሉ። ስለዚህ ፎሎ አድርጋቸው እነሱን መከታተል አለብህ። በአሁን ዘመን ላይ መምህር ጠፋ የሚባልበት ዘመን አይደለም ማለት ነው። መማር ለሚፈልግ የትኛውንም ጥያቄ ብትፈልግ ዩቱብ ላይ ገብተህ የምንፈልገው መምህር ታገኛለህ ማለት ነው። ዩቱብ ላይ በበቂ ሁኔታ ምላሾች የተሰጡባቸው ኮርሶች አሉ። ቲክቶክ ላይ ቀን ከሌሊት የሚያስተምሩ የሚለፉ ኦርቶዶክሳውያን መምህራኖች አሉ እና እንደዛ አድርግ። በተረፈ ቆስጤን ወይም ቃልን ፎሎ አድርጋቸው እና ያወሩሃል፣ ጻፍላቸው። እሺ ፓራፍሬዝ አድርገው ክርስቲያን ቶፒኩን። መልካም እንግዲህ ዛሬ በምን ርዕስ ነው የገባ ነው? በተደጋጋሚ በዚህ በቁርአን እና በሀዲስ ላይ ግልጽ ውሸትን ይዋሻሉ ከተባሉት ውሸቶች ውስጥ መካከል አንዱን አንስተናል። ያህም ምንድነው? የአላህ መልእክተኛ ነቢዩ መሐመድ አይሻን በ6 ዓመት አግብቶ በ9 ዓመት አልተገናኘም ተብሎ ይሸመጠጥ ነበረ። ይህንንም ራሱ ቀጥታ የተለያዩ ኡስታዞች ሲሰመጥጡ እንደነበረ በግልጽ ወጥተው ሲናገሩ ሰምተናል። ከአስርሞት ቪዲዮ አንጻር እንደውም ከፍቼ ባሰማችሁም ደስ ይለኛል። ምን ብለዋል? ውሸት ቅጥፍ አድርገዋል። ስለዚህ ማበላሸት ማለት ይሄ ነው ብለው እስኪናገሩ ድረስ ትክክለኞቹ ኡስታዞች ወጥተው እስኪናገሩ ድረስ ሆኗል። ላሳያችሁና ላሰማችሁና የተባለውን ከዛ መካከል አንዱን እንዳነሳ እናያለን ማለት ነው። ይኸውና በአንድ ሌሊት 9 ሚስቶች አሁን ንጽጽር አታስመጣም። ለትምህርት ሄድ ንጽጽር የሚያስመጡት አላህ ያለውን የለም ብለው ሲክዱ፣ በቁርአን ላይ ያለን የለም ሲሉ፣ በሐዲስ ላይ ያለን የለም ሲሉ፣ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅትሉሁ ይዘጉታል። አይሻ ነብያችን በ9 ዓመቷ ነው ይዘዋት የገቡት። አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከስ መካከል የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነብያችን ጠዋፍ ያደርጋሉ፣ ይክዱታል።
ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ከዕባ ምን ለማድረግ ክርክርን ለማሸነፍ ተብሎ መካድ ነው። በግልጽ ነው። ይሄ ክርስቲያን አይደለም፣ ምንም አይደለም። ለዛውም ሙስሊም ኡስታዝ ነው። ይሄ ደጋግመን የነገርናቸው እኛ ደጋግመን ነግረናቸው ነበር። ካስታወስክ እየዋሹ ነው። ደጋግመን ተናግረን ነበረ። ደጋግመን ማለት ነው፣ አንዴ ሳይሆን እጅግ በጣም ብዙ ጊዜ ላይ። ምክንያቱም ያለ ውሸት መቆም ስለማይችሉ አስተምሮቱ ካልተዋሸበት ውሎ ማደር እንደማይችል ደጋግመን ነግረን ነበረ። እየካዱ ነው፣ ተው እኛን እመኑ። እነሱ ሰዎቹ የያዙት ምንድነው? እሱ ብሬኖች ላይ የተደረጉ ኡማዎች ያሏቸው፣ ከዛ ደግሞ አንዳንድ ማስተዋል ማይችሉ ብዙም የእውቀት ከ6ኛ ክፍል ያላለፉ እንደዛ ነገር ይከተሏቸዋል። እነሱን ያጃጅላሉ፣ እነሱን ይሸውዳሉ፣ እነሱን ያታልላሉ። ከዛ ዕለት ዕለት ሚስቶቻቸውን ምናምን ሻዳ እያስያዙ ድራማ ይሰራሉ። ኔክስት ደግሞ በሻዳ ላይ ይነሱባቸዋል። ምን አለ ትሉኛላችሁ? ለምንድነው ድራማ የምትሰሩት? በሐሰት ሻዳ ለምን እርስ በርሳችሁ ትሰራላችሁ? ብለው ደግሞ ይሄዱባችኋል። ታያላችሁ። ምክንያቱም ኃይለኛ ብር እየተሸቀለበት ያለው ደግሞ እሱ ነው። በሻዳ ስም ኃይለኛ ገንዘብ እየሸቀሉ ስለሆነ ማለት ነው። ራሳቸው ተመዳድበው ዛሬ ከሌጋ ሻዳ ይያዛል ከሌጋ ምናምን እያሉ ራሳቸውን ከሌ አንተ ሻዳ ትይዛለህ እንደዚህ እየተባሉ ድራማ እየሰሩ ነው። ይሄን ደጋግመን ተናግረናል። ቪዲዮዎችም ደጋግመን አሳይተናል። ምክንያቱም ፕሮፓጋንዳ ነው እስልምና። ያለ ፕሮፓጋንዳ እውነት ስለሌላቸው ሊቆሙ የሚችሉት በዚህ ፕሮፓጋንዳ ብቻ ነው። ሰዎችን በቃ እውነት ስለሌላቸው እንደዚህ አይነት ድራማ እንደምንም ሰርተው ይህንን ድራማቸውን እውነት አስመሰለው በዚህ ለመቆም ነው የሚሞክሩት። ማንም ጤናማ ሰው ሙስሊም ሊሆን አይችልም ከክርስትና። አንደኛ ሙስሊም ከሆነ ገንዘብ ተከፍሎት፣ ምክንያቱም እዚህ ሰሞኑን ራሱ እያያችሁ ነበረ። ከዚህ በፊት ክርስትና ሲሰድቡ የነበሩ ክርስቲያንን ብለው ግን ክርስቲያን ያልሆኑ ከጆባ ምናምን የነበሩ ክፍያው ሲቆምባቸው ክርስቲያን ከእስልምና ወጥተናል አሉ። ከዛ እየሄዱባቸው ነው። ከዛ ሚስጥር አወጡ ራሳቸው። ለገንዘብ ነበረ ገንዘብ ስጡን እያሉ እንደዚህ እህቶችን ገንዘብ እየከፈሉ ነበረ፣ ክፍያ ሲቆምባቸው ነው አሉ። በፊት ግን አልተናገሩም። ልክ ሰውየው ወጥቶ አይ እስልምና በቃኝ ትናንት ወዲያ ምናምን አይተዋል አልቆሴ ሲል እስልምና በቃኝ ሲል አይ አንከፍልህም በቃ ከዚህ በላይ ሁለተኛ ቅንዝረኛ ሴሰኛ የሆኑ ሴቶች ለወንድ ብለው አምላካቸውን ከካዱ ነው። እነሱ ከፍቅር ጋር ሲጣሉ ይመጣሉ። ይሄ የዝሙት መንፈስ የተጠናወታቸው የሌላ ሃይማኖትን እንዲያስቡ የሚያደርግ መንፈስ አለ በራሱ የሙሐመድ ያ የቅንዝር መንፈስ የተጠናወታቸው ሴቶች በእነሱ ወንዶች ከተሳቡ ሜቢ ከሱ ጋር ሲጣሉ ይወጣሉ። ወልደውም ቢሆን ይወጣሉ። መንፈሱ ከባድ ስለሆነ ስለማውቀው ማለት ነው። እንደዚህ አይነት ሴቶች ጋር ትምህርትም አንሰጥም፣ በውስጥም እንዲያወሩኝም አልፈልጋቸው። ለአምላካቸው ያልታመኑ አምላካቸውን እንትን ካሉ በኋላ ምክርም ምንም አያስፈልጋቸውም እነኚህ ማለት ነው። ትወጫለሽ፣ አለቀ። ሃይማኖት ከእንደዚህ የቀነዘረባቸው በሴሰኝነት ሱስ የተጠናወታቸውና መንፈሱ የሚጫወትባቸው መሰረት የሌላቸው በሃይማኖታቸው ላይ እንደዚህ አይነት ሴቶች ሊሄዱ ይችላሉ። ከዛ ውጭ ገንዘብ ነው። ተታሎ እስልምና ውስጥ ከገባ 3 ወር አይቆይም። 3 ወር አይቆይም። ያላችሁ ሁሉ ወጥተዋል፣ ይወጣሉ። ምክንያቱም እስልምና ምን ያህል ዲሞኒክ እንደሆነ እዚህ የሚነገረውና መስጊድ ላይ ያለው እኛ ምንለው እንደሆነ ይገባቸዋል። እዚህ ቲክቶክ ላይ ያሉት ውይይት ለማሸነፍ ንጽጽር ለማሸነፍ ሲባል ሐዲስ ይክዳሉ፣ ቁርአን ይክዳሉ። መሬት ስወርድ ግን እንደዛ አይደለም። መስጊድ ስገባ ግን እንደዛ አይደለም። እውነተኛውን አስተምሮ ሲሰሙት ይላሉ። ተደፎይ ምን አጠፋ፣ ቆስቴ ምን አጠፋ፣ ቃል ምን አጠፋ፣ እርግብ ምን አጠፋች ወደሚል ይመጣሉ ማለት ነው። ቲክቶክ ላይ ንጽጽር ለማሸነፍ ሲባል ያው ክፍያውም ገንዘቡም
እንዳይቋረጥ ድራማው መቀጠል ስላለበት በእንደዚህ አይነት ሁኔታ ያጃጅሏቸዋል ማለት ነው። ኤኒዌይስ አይሻ ተመላልጣ ነበር አይደለ? ፀጉሯ ተመላልጦ ነበረ። ባይዞ አይሻ ኢትዮጵያኖች ሲጫወቱ ራሱ ትጓጓ ነበር። ታውቃለህ? ኢትዮጵያን እኮ የሚጠላቸው እኮ ለዛ ነው። መሐመድ ከፍጡራን ሁሉ መጥፎ ናቸው ኢትዮጵያኖች ያለው ለምን እንደሆነ ታውቃለህ? አይሻ ኢትዮጵያኖች ሲጫወቱ ለማየት ትጓጓ ነበረ። ከፍተዋላ ሄድ አንብቦ ኢትዮጵያኖች እኮ ተንኮለኛ ናቸው፣ ይጫወታሉ አይሻ ፊት እና አይሻ እንዴት እንደምትሆን ላሳያችሁ። አግብቷት ይሄ ከጊዜ በኋላ ነው። ወላ አግብቷት ተጋብተው ገና ሳያገባት አይደለም አብረው እየኖረች ከህፃንነቷ ከዚህ ትረዳላችሁ። አንብቦ መልካም እንትን እዚህኛው ላይ ሞዴሬተር አስተካክልልኝ ቦስ። እሺ መልካም ሐዲሱን የዘገበችው ራሷ አይሻ ነች። the looking of a woman at the Ethiopians in the like ይላል። ሐዲሱን የዘገበችው አይሻ ነች ብያችኋለሁ። the prophet was screening me with his rida garment covering the upper part of the body የላይኛውን የቦዲ ክፍል እንዲሸፍን አድርጎ ይመለከተኝ ነበረ። while I was looking at the Ethiopians who were playing in the courtyard of the mosque ምን አለ ነበር? እመለከት ነበር ኢትዮጵያውያኖች ከመስጊዱ ጀርባ ባለው ቦታ ላይ ሲጫወቱ ትመለከት ነበር አይሻ። እንግዲህ ተመልከቱ፣ በደንብ ታዘቡ። አንድ ህፃን ልጆች ሲጫወቱ ነው እንዲህ ብላ መታየው አይደለም? ልክ አይሻም ልክ እንደዛ ምን ታደርግ ነበር? ህፃናቶች ሲጫወቱ፣ ኢትዮጵያውያን የሆኑ ህፃናቶች ሲጫወቱ እሷን ትመለከት ነበረ። ቲል አይ ዋዝ ሳቲስፋይድ እስክትረካ ድረስ ታይ ነበረ። አይኗን ከፍታ አፋን ከፍታ ብላ ታይ ነበረ። ምን እስክትል ድረስ? ሳቲስፋይድ እስከምትሆን ድረስ። ሶ ሚ ዲድ ዩ ጌት ፍሮም ዘ ኢቨን ሃው አ ሊትል ገርል who has not reached the age of puberty ላቅመ ሔዋን ያልደረሰች ህፃን ልጅ ህፃን ምጢጢ a little girl እንደሆነች ከዚህ ምን ትላላችሁ? ትረዳላችሁ ምን ያህል ህፃን እንደሆነች። የኛ ሐዲስ አይደለም ቡሃሪ ነው፣ ሷሂህ አልቡሃሪ ነው። ትንጥዬ ምጥጥዬ ልጅ ነበረች። መሐመድ ምን ያደርጋል ነበረ? ኢትዮጵያኖች ሲጫወቱ ስታይ ብላ ቁልጭ ቁልጭ ስትል ከቦርታው ይወሽቃት ነበረ። ከቦርታ ውስጥ ይደብቃት ነበር እንዳታይ፣ ህፃናት ሲጫወቱ እንዳታይ። አግብቷት ከዓመታት በኋላ እንኳን አግብቷት ህፃናት ሲጫወቱ ቁልጭ ቁልጭ ስትል ከቦርት ውስጥ ይወሽቅ ነበር እንዳታይ። ሸፈን ያደርጋት ነበር። አዲያ ብለህ እንዴት ነው የምትከተለው? እነዚህ አይነት ቅንዘረኛን ሰው እቺን ህፃን ልጅ አሁን የ40 ሰው የወሲብ ጉልበት ያለው ነው ሄዶ ወሲብ ያደርጋት። ሐዲሱን ክፈተው የ40 ሰው ወሲብ ጉልበት እንዳለው። እንግዲህ ይሄ ሰውዬ ሄዶ ከዛ የ40 ሰው የወሲብ ጉልበት ያለው ከዛ ወሲብ ያደርጋታል። እሺ እንግዲህ ነብያችን የ30 ሰው የወሲብ ጉልበት እንዳለው በረምብ እናያለን፣ እንመለከታለን። ኦኬ having sexual intercourse and repeating it and indulging in with one own wives and taking a single bath after doing so ምን አለ? በአንድ ትጥበት ሴክስን ደጋግሙ ማድረግ ስለማድረግ ምን አለ? ሪፒቲንግ ኢት። እሺ ናሬትድ ቃታዳ እንደዘገበው አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም used to visit all his wives in a round። የአላህ መልእክተኛ ሴቶቹን በአንድ ዙር ይመለከት ነበር። during the day and the night በጠዋት በቀንም በምሽትም and they were 11 in number